እንደምናውቀው በአዲስ አበባ የኮሪደር ልማት ስራ ላይ በተለይ ደግሞ ከእንጦጦ ጫካ ፕሮጀክት እስከ ቦሌ ድረስ በተዘረጋው መንገድ ላይ የተገጠሙት የስማርት ፖሎች ከውጭ የገቡ ፖሎች ናቸው። ነገር ግን እዚህ ኮሌጅ ውስጥ የተገነባው ይሄኛው ስማርት ፖል ደግሞ ሙሉ ለሙሉ የውጭውን የሚተካ ምርት በሀገር ውስጥ ተመርቶ ስራ ላይ ውሎ አግኝተናል ማለት ነው። መጀመሪያ የጀመርነው ምንድነው ከውጭ የሚመጣውን ፖል ጫካ ፕሮጀክት ውስጥ በመግባት ራሱን ፖል ለካን ከለካን በኋላ የራሱን ዳይሜንሽን ራሱ የተጠቀመውን ግብአት ራሱ የተጠቀመውን ብረት ለመጠቀም ስራዎችን ሰራን ማለት ነው። የቦሌ ማኑፋክቸሪንግ ኮሌጅ የአረንጓዴ ቴክኒክና ሙያና የስማርት ሲቲ ሳቤን የሚያሳኩ ቴክኖሎጂዎችን በመቅዳት ተግባር ላይ ማዋሉን አስታውቋል። የኤሌክትሪክ ፖሉ በሶላር የሚሰራና በራሱ ጊዜ የሚበራና የሚጠፋ ሲሆን አገልግሎቱም በተግባር ተፈትሾ መረጋገጡ ተገልጿል። የምታዩት ላይት የሚወጣው በፀሐይ ብርሃን አማካኝነት ነው። የፀሐይ ብርሃንን በመጠቀም ቀን ኃይል ይሰበስባል። ሶላር ፓናል አለው ከላይ። ከዛ ያንን ፀሐይ ፓናል ሁለቱም የግራም የቀኝም ኃይል ሰብሳቢዎቹ ኃይል ይሰበስባሉ ቀን ማለት ነው። ከዛ በኋላ ማታ ላይ ምን ያደርጋል? ፀሐይ መጨለሟን ሲያገኝ ራሱ ይበራል አምፖሉ። ስለዚህ ሲጨልም ይበራል፣ ሲነጋ ደግሞ ራሱ ያጠፋና ደግሞ ቻርጅ ማድረግ ይጀምራል ማለት ነው። በቦሌ ማኑፋክቸሪንግ ኮሌጅ የተሰራው ስማርት ፖል ከመብራት ባሻገር የሞባይል ቻርጅ ማድረጊያ፣ የዋይፋይ አገልግሎትና የደህንነት ካሜራ ጭምር የተገጠመለት ነው ተብሏል። ማንኛውም ሰው መጥቶ ስልኩን ቻርጅ የሚያደርግበት ፊቸር ተገጥሞለታል። ይሄኛውም ምንም ከኤሌክትሪክ ነፃ ምንም ግንኙነት የሌለው በሶላር የሚሰራ ስራ ነው ማለት ነው። ከዛ በተጨማሪ ፍሪ ዋይፋይ ያለው ኮሌጁ ከውጭ የሚገቡ ምርቶችን ለመተካት በሰጠው ልዩ ትኩረት ዘመናዊ ቴክኖሎጂዎች የተሟሉለትን የመንገድ ላይ መብራት ፖል በአጭር ጊዜ ማምረት መቻሉን የኮሌጁ ዋና ዲን ዶክተር ታደሰ መኮንን በተለይም ለአዲስ ሚዲያ ኔትወርክ ገልጸዋል። እነዚህን የሚተኩ ቴክኖሎጂዎችን እንዴት አድርገን መስራትና ማበልጸግ እንችላለን፣ ወደ ጥቅም ማቅረብ እንችላለን ብለን የውጭ ምርትን 100% የሚተካ በወጪ በጣም ተመጣጣኝ ከውጭው አንጻር ሲታይ በጣም ተመጣጣኝ የሆነ በርካታ ፊቸሮች ያሉት ጥሩ ስራ ይዘን ለከተማችን ህዝብ ይዘን መጥተናል። አስፈላጊ ግብአቶች ከተሟሉ ምርቱን ለማጠናቀቅ ከአንድ ሳምንት የበለጠ ጊዜ እንደማይወስድ የኮሌጁ ምክትል ዲን ዶክተር ሙልጌታ አለሙ አብራርተዋል። አሁን ባለው ነባራዊ ሁኔታ ሙሉ ግብአቶች ተሟልተው ቴክኖሎጂውን ጀምሮ ለመጨረሽ ከሳምንት ያልበለጠ ጊዜ ማድረስ ይቻላል። ሙሉ በሙሉ እቃው ከተሟላ አንድ ምርት ለማምረት በሳምንት ጊዜ ባልፈጀ ጊዜ ውስጥ ይደርሳል ማለት ነው። እንግዲህ ቴክኖሎጂው ለየት የሚያደርገው በኮሪደር ልማት ላይ ካሉት ፕሮዳክቶች የሚለየው አንደኛ በሶላር ኢነርጂ የሚሰራ ነው። ይሄ ደግሞ የግሪን ቲቤት ፖሊሲን ኤክሰርሳይዝ ለማድረግ ይጠቅመናል ማለት ነው። ቴክኖሎጂዎቹን በሀገር ውስጥ ማምረት መቻል ከፍተኛ የውጭ ምንዛሪን ከማዳን ባለፈ የእውቀት ሽግግርን በማረጋገጥ ቴክኖሎጂዎቹን በላቀ ጥራት፣ ፍጥነትና በብዛት መስራት እንደሚቻል የኮሌጁ ዋና ዲን ዶክተር ታደሰ መኮንን ተናግረዋል። አንዱና ትልቁ የእውቀት ሽግግር ነው። ይሄ በጣም መሰረታዊ ነገር ነው። ምክንያቱም እውቀት ካለ ክህሎት ካለ ነገ ከነገ ወዲያ የተሻሉ ነገሮችን ይህን መሰረት አድርጎ ከዚህም በተሻለ መንገድ ሲምፕል አድርጎ ውጤታማ እንዲሆን አድርጎ ከወጪም ቀንሶ ጥራትና ፍጥነትን ጨምሮ መስራት የሚቻልበትን እድል ይፈጥራል። አንዱና ትልቁ ይሄ ነው። ሌላኛው የውጭ ምንዛሬ ነው። አንዱን የምናመጣበትን የተሰራው ስራ 2 እና 3 ማምረት የምንችልበት ሂሳብ ነው። ስለዚህ ይሄ ስራ እዚሁ ቦሌ ማኑፋክቸሪንግ ውስጥ ብቻ ተቀብሮ እንዲቆይ አንፈልግም። በአሁናዊ የገበያ ዋጋ ከ1.3 ሚሊዮን ብር በላይ ወጪ ከውጭ የሚገባውን የመብራት ፖል የግብአትና የጉልበት ወጪን ጨምሮ በ450 ሺህ ብር ዋጋ እዚሁ እንደተሰራና በኮሌጁ በመሰራቱ 800 ሺህ ብር ወጪ ማዳን መቻሉን ከኮሌጁ ያገኘነው መረጃ ያመለክታል።